أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين نبيكم محمد بن عبد الله ثم الصلاة والسلام عليه وعلى عباد الله الصالحين وبعد. سورة الفجر وهي مكية. سورة الفجر بلو مالت الفجر نقا ማለት ነው። ንጋት ወይም ደግሞ ጎህ ሲቀድ ፈጅር ይባላል። አላህ Subhanahu Wa Ta'ala በፈለገው ነገር ይምላል። በጊዜ ይምላል፣ በወቅት ይምላል፣ በፈለገው ነገር አላህ ይምላል። እዚህ ጋር አላህ Subhanahu Wa Ta'ala በንጋት ይምላል። የሱን አዘማ የሱን ትልቅነት ለማሳየት የነዚህ ፍጥረታት የፈጠራቸውና የኸለቃቸው እሱ መሆኑን ለማሳየት አላህ በዚህ ይምላል። يقول الله تبارك وتعالى بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው والفجر በንጋት እምላለው ይላል አላሁ Subhanahu Wa Ta'ala በነጋ ጊዜ وليال عشر በሌሊቶችም እምላለው عشرين በአስርቱ ሌሊቶች እምላለው። ይህ ብዙ ሙፈሲሮች እንዳሉት 10ቱ የዙልሂጃ ቀናቶች ናቸው። በ10ቱ የዙልሂጃ ቀናቶች መልካም ስራ መስራት፣ ሰደቃ ማድረግ፣ ጾም መጾም የመሳሰሉት መልካም ስራዎች ይወደዳሉ። ነብዩ አለይሂ ሰላቱ ወሰላም ይህንን ቀን የሚስተካከለው ምንም ነገር የለም፣ አንድ ሰው ሁሉ ንብረቱን ይዞ ወጥቶ ለትግል ለጂሃድ ከወጣ በኋላ የማይመለስ ቢሆን እንጂ ሌላ የሚስተካከለው ነገር የለም ስላሉ ወለያሊን ዓሽሪን በተባሉት ቀናቶች መልካም ስራ መስራት ይኖርብናል። ወሸፍዒ ወልወትሪ በጥንድም እምላለው በነጠላም እምላለው ይላል አላሁ Subhanahu Wa Ta'ala። ጥንድ የተባለው አምሳያ ያላቸው ፍጥረታቶች፣ ወትር የተባለው ደግሞ አምሳያ የሌላቸው ለምሳሌ አላህ Subhanahu Wa Ta'ala ለማለት ነው ተብሎ ተፈስሯል። ሌላኛው ተፍሲር ደግሞ ጥንድ የተባለው የውሙን ነህር ነው ተብሏል። እንዲሁም ደግሞ ወትር የተባለው ደግሞ የውሙል ዓረፋ ተብሏል። አላሁ አዕለም ቢሙራዲ አላህ ትርጉሙን እሱ ያውቃል። ወለይሊ በሌሊትም እምላለው ኢዛ የስር በተጓዘና በሄደ ጊዜ هل في ذلك قسم لذي حجر هل في ذلك قسم ታዲያ በዚህ ላይ መሐላ አለ ሊዚ ሒጅሪን ለአእምሮ ባልተቤቶች በነዚህ ላይ ትልቅ የሆነ መሐላ አለ ይለናል አላህ። ታዲያ ይሄ ሁላ መሐላ አላህ Subhanahu Wa Ta'ala የማለው የምታጠፉና ወንጀል የምትሰሩ ከሆነ ትቀጣላችሁ። ለዚህም ደግሞ ምሳሌ ልንገራችሁ። ألم تر كيف فعل ربك بعاد ألم تر كيف التملكتكم من فعل ربك يعني ماذا فعل من اندادرك بعاد هزبوش النزي يهود هزبوش ناتشو بعاد هزبوش لاي من اندادرك التملكتكم من إرم ذات العماد ኢረም ዛቲል ዒማድ ኢረም ብሎ ማለት የዓድ ሌላኛ ስማቸው ነው። ዛቲል ዒማድ የቁመት ባለቤት የሆኑት ላይ ምን እንዳደረገ በጣም ትላልቅ በሆኑት ላይ ምን እንዳደረገ አልተመለከትክምን? التي لم يخلق مثلها في البلاد التي لم يخلق مثلها في البلاد التي ያቺ ለም ይخلق ያልተፈጠረ ሚስሉሃ እነሱን የሚመስል ፊል ቢላድ በሀገር ላይ እነሱን የሚመስል ባልተፈጠረ ላይ ምን እንዳደረገ አልተመለከትክምን? ከቁመታቸው የተነሳ በጣም ትልቅ በመሆናቸው እንደነሱ ያልተፈጠረ የለም። እንደነሱ ማስተካከያ እንደነሱ የተፈጠረ የለም። እነሱ በጣም ትላልቅ ናቸው። ማህበረሰብን በጣም ይጨቁኑ ነበር። ከኛ በላይ ኃይል ማን አለው ሲሉ እንዳልነበረ አላህ Subhanahu Wa Ta'ala እንዲጠፉ አድርጓቸዋል። እንዲሁም
وثمود الذين جابوا الصخر بالواد وثمود سال تملكتاتهم من الذين النزيا جابوا يميفلفلو صخرة قواطنين بالواد بواد القرى بشلقوا أكبابي يميفلفلوتن التملكتكم من وفرعون ذي الأوتاد وفرعون عندهم فرعونن التملكتكم من ذي الأوتاد يچكالوچ بالبيت چكالا درغو سوچين يقطع ስለነበር ነው ذي الأوتاد የተባለው الذين طغوا في البلاد الذين እነዚያንም طغوا في البلاد በከተማዎች ላይ ድንበር አላፊ የነበሩት በጣም የሚያስቸግሩና ማህበረሰብን ይጨቁኑ የነበሩት አላህ ምን እንዳደረጋቸው አልተመለከትክም ምን فأكثروا فيها الفساد فأكثروا فيها الفساد በጣም ኃጢያትና ወንጀልን ፈሳድን አብዝተው ነበረ فصب عليهم ربك سوط عذاب فصب عليهم الله በእነሱ ላይ አወረደባቸው አዘነበባቸው ربك ጌታህ سوط عذاب የጥፋትን አለንጋ የቅጣትን አለንጋ በእነሱ ላይ الله سبحانه وتعالى أوردباتشو إن ربك لبالمرصاد إن ربك لبالمرصاد جيتاه بلو مالتكو لبالمرصاد بمتبابك لاينو ባሪያዎቹ የሚያደርጉትን ነገር አንድ በአንድ የሚቆጣጠርና የሚመለከት ጌታ ነው እንደዛ ሆኖ ሲያበቃ የቂያማ ቀን ግን ሁለት አይነት ሰዎች ይኖራሉ የመጀመሪያው ሰዎች فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن فأما الإنسان يسولجن إذا ما ابتلاه بدنيا هوة لاي الله تنش النجر بفتنو جزي فأكرمه ከዛም በኋላ فأكرمه ፈተናውን እንዲያልፍ አርጎ ያከበረው እንደሆነ ونعمه ከዛም በኋላ ጸጋን የሰጠው እንደሆነ فيقول ብሎ ይላል ربي أكرمن ጌታዬ አከበረኝ አላቀኝ ይላል وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن وأما نجرما إذا ما ابتلاه يفتنو جزي جيتاو فقدر كزام بحالات النشن يازس يارقبت عليه بسولاي رزقه سيسايون فيقول بلويلال ربي أهانن ጌታዬ አዋረደኝ ይላል አላህ Subhanahu Wa Ta'ala ሪዝቅን ለፈለገው ይሰጣል ለፈለገው ደግሞ ይይዛል የሰጠው ሰው ድሎተኛ ብቻ ነው ብሎ ማለት አይደለም የተያዘበት ሰው ደግሞ የከሰረ የተዋረደ ነው ብሎ ማለት አይደለም መልከታችሁን አስተካክሉ እያለ ነው አላህ وأما إذا اختبره وضيق عليه رزقه ከላ ተከልከሉ እንደውም ሪዝቃችሁ ሰፍቶ ሲሰጥ እኮ كلا بل لا تكرمون اليتيم بل لا تكرمون يمتاكبرو كو አይደላችሁም اليتيم يتيمن يمتاكبرو مدغفو አይደላችሁም ولا تحاضون على طعام المسكين ولا تحاضون يمتانساسوم አይደላችሁም على طعام المسكين مسكينን በመመገብ ላይ የምታነሳሱ አይደላችሁም وتأكلون التراث أكلا لما وتأكلون التراث እንዲሁም ውርስን ትበላላችሁ أكلا لما ፍጹም የሆነ መብላትን ትበላላችሁ የሰዎችን ውርስ ያለ አግባብ ሐላል ሐራም ሳትሉ ትበላላችሁ وتحبون المال حبا جما وتحبون المال ገንዘብንም የምትወዱ ትሆናላችሁ حبا جما
ብርቱ የሆነ መውደድን የምትወዱ ትሆናላችሁ። ታዲያ ይሄ ሁላ ገንዘብ ተሰጥቷችሁ ሲያበቃ ለምንድነው በዚህ ልክ የምትዋዥቁት? መልካም ስራ ማትሰሩበት ከሆነ ምኑን ፋይዳ አለው? ለምን ጌታዬ አዋረደኝ ለማለት በቃችሁ? كلا إذا دكت الأرض دكا دكا ከላ አዋጅ ተከልከሉ። ኢዛ ዱከቲ በምትንኮታኮት ጊዜ አልአርዱ ምድር ደከን ደካ ከመሰባበር በኋላ በመሰባበር ደከን መሰባበር ደካ ከመሰባበር በኋላ በመሰባበር ስትንኮታኮት የዛን ጊዜ የሚመጣውን ቅጣት ተጠንቀቁ። وجاء ربك والملك صفا صفا وجاء ربك والملك صفا صفا የዛ ጊዜማ አላህ ስብሓነሁ ወተዓላ ይመጣል። ወጃአ ረቡክ ጌታህ ይመጣል። ወልመለኩ እንዲሁም መላይካዎች ይመጣሉ። ሰፈን ሰፋ ሰልፍ ሰልፍ ሰርተው ይመጣሉ። ያ ቀን ብሎ ማለት የቂያማ ቀን በጣም ከባድ ቀን ነው። وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى وجيء يومئذ بجهنم የዛን ጊዜ ጀሃነም የምትመጣ ትሆናለች። ወጂአ ምትመጣ ትሆናለች። የውመኢዝን የዛን ጊዜ ቢጀሃነም ጀሃነም የምትመጣ ትሆናለች። የውመኢዝን የዛን ጊዜ የተዘከሩል ኢንሳን የሰው ልጅ የሚያስታውስና የሚገሰጽ ይሆናል። ወአና ለሁ ዚክራ ምን አለ ለሱ መገሰጽ ምን ሊጠቅመው? ቂያማ ከቆመ በኋላ ሁሉ ነገር ካለቀ በኋላ ምን ሊጠቅመው ለሱ? يقول يا ليتني قدمت لحياتي يقول ብሎ ይላል ያ ለይተኒ ዋምኞቴ ቀደምቱ ባስቀደምኩ ኖሮ ሊሐያቲ ለህይወቴ ባስቀደምኩ ኖሮ ብሎ ይላል። فيومئذ لا يعذب عذابه أحد فيومئذ يزان ጊዜ لا يعذب عذابه أحد የአላህን ቅጣት አይነት የሚቀጣ ማንም አይኖርም። لا يعذب عذابه የአላህን ቅጣት የሚቀጣ የለም። አሐዱን አንዳችም የለም። ولا يوثق وثاقه أحد ولا يوثق وثاقه أحد የአላህንም አስተሳሰር የዛን ጊዜ የሚያስር የለም። ከባድ የሆነ ቅጣት ይታሰራል። يا أيتها النفس المطمئنة يا أيتها النفس المطمئنة ታዲያ በዱንያ ላይ ጥሩ ነገር ሰርታ የነበረች አማኝ የነበረችዋ ነፍስ ያ አየቱሃ ነፍሱል ሙጥመኢና ትባላለች። ያ አየቱሃ አንቺ ሆይ አነፍሱ ነፍስ ሙጥመኢና የተረጋጋሽ የሆንሽዋ ነፍስ ሆይ ارجعي إلى ربك راضية مرضية ارجعي ተመለሺ ኢላ ረቢኪ ወደ ጌታሽ ራዲየተን የምትወጂና መርድያ ተወዳጅ ነፍስ ስትሆኚ ነይ ትባላለች። فادخلي في عبادي فادخلي في عبادي وادخلي جنتي ከባሪያዎቼ ካሉበት ግቢ። وادخلي جنتي وادخلي جنتي ጀነቴ ውስጥም ግቢ ትባላለች። አላህ ስብሓነሁ ወተዓላ ጀነት ከሚገቡት ባሪያዎቹ መካከል አላህ ያርገን። ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።